ለማግኘትም ለማጣትም ለመፈወስም ለምን አይደለም ጌታን የተከተልነው? ጸሎት ነው። ለምንድን ነው የደወልከው? ለጸሎት ነው። አምስቱ አልጋ ላይ ይሸናሉ። ገለል ብሎ አለፉ ይላል። ይሄ ሰውዬ እንደው ከማሊ ጠንቋይ መማር አለበት። ስማርት ነው። እስከ ማታ 4 ሰዓት ድረስ መልካም ዜና ትሰማለህ። አቆይተኛል ቢቀሰቅሱት አይሰማም እንደሚባለው እዚህ የተናገርክ በአፍ አይኔ እያየሁ እመታሃለሁ። በረከቱን ለራስ አይነት ነገር በስልካችሁ ጠንቋይ ቤት እንደሄዳችሁ ከገባም ለህዝብ ያከፋፍሉ። ኬት ነው የገባው? እንዴት ነው የገባው? በእግዚአብሔር ስም ከሚመጡ ጠንቋዮች ተጠበቁ። እናንተ የማትወዱትን ቪዲዮን ስለማንሰራ ቪዲዮን ለማየት ከመጀመራችሁ በፊት ላይክ በማድረግ እንድጀምሩ የሰብስክራይብ እጥረታችንን ደግሞ ሰብስክራይብ በማድረግ እንድትሞሉልን እያለን ቤተሰብ እንዲሆኑን የኮመንት በራችንን ከፍተናል። ሰላም ውዶች፣ እናንተን ያስደስታሉ፣ ያዝናናሉ፣ ያስተምራሉ ብለን ያሰብናቸውን ፕሮግራሞች ይዘን ወደ እናንተ መጥተናል። እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር ሁኑ። ሄሎ ሄሎ። አቤት። ሰላም፣ እንዴት ነህ? እግዚአብሔር ይክበር። ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። እሱ ከቲክቶክ ነበር ያገኘውና ኦኬ። ለጸሎት ነው። ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘና አስገባና በዚህ በጾም ጸሎት ዛሬ ታምራት ራሶቻችን ያለው ድምፅ ያስታውቃል። ዘና አስገባና ሰዎች ክርስቶስ መከታተሉ ቢያንስ 15 አስገብቶ ነው። ስልክ ላይ እንትን እንድትጸልይ ፈልገው 5 አስገብቶ ነው ማስገባትም ትችላለህ። ስንት ነው ማስገባት? 5 ብር ትንሽ ነው። 5 ብር ነው። ኦኬ። የት ነው ማለት ቸርች መምጣት አለብኝ? ጸሎት ቀጥታ ስልክ ላይ አሁን እኮ ሰዓት ላይ እኮ ነው እያወራህ ያለው ጊዜውን ሰጥቼክ ነው። ገብቶሃል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱ። ማወቅ ያለብኝ የትኛውም እነ እዩገ ብድር 10 ዓመት ስልክ አነሱ። ብታስገባ ከሆነ አስገባ። ስለዚህ ማምጣት ካለ ገዝተውስ ያለበትም አገልግሎት አለ 15 ነው። አይ ገዝተው ሰልችልን በስልክ ጸልይ ካልከን ለቸርች አደራሻችን በየትኛው አቅጣጫ 5 ማስገባት ነው። ኋላ ወም ነገር ማስገባለሁ ግን እንዲጸልልኝ ብዬ ነበርና በቃ አሁን እንደዚህ ነገር የለም እኮ አሁን ጸሎት ላይ ያለ ወንድሜ። አሁን አስገብተህ ከሆነ ደውል፣ ካላስገባህ እንትን አትረብሽኝ። እስከዛ ጸልልኝም በእናትህ አጎቴ በጣም በቃ እንትን ብለህ እኮ አስገብተህ ደውል። ወሬ ምናምን እኔ ጋር አይሰራም። ነብይ ነኝ አባ። በቃ በጣም አይሰራም። እሺ ወሬ አይደለም አንተ ወንባዴ ሄሎ ሁለተኛ እንዳትደውል። በጣም አሳዛኝ ነው። እንግዲህ ምን አይነት ዘመን ላይ እንደመጣ እነዚህን በርግጥ ኖርማሊ እኛን ወክለው እንትን የሚያደርጉ ሰዎች እንዳልሆኑ እናውቃለን። እኛን አይወክሉንም በአጠቃላይ ግን በቃ ጀስት አሁን ሰዎችም ሲያዩ ያው ጴንጤዎች ይኸው እንዲህ ናችሁ ነው እና እንቅፋቶች ናቸው። የወንጌል እንቅፋቶች ናቸው። በቃ ከእግዚአብሔር ቃል አይደለም የሚጀምሩት። ስለ እግዚአብሔር ቃልም እውቀቱም ምንም የላቸው። ስለ አገልግሎትም ስለ ቤተ ክርስቲያንም ስለ መጨረሻው ዘመን ስለምን ምንም አይነት እውቀት የላቸው እነዚህ ሰዎች። ጀስት የሆነ ሰዎች በሆነ መንገድ ሲበለጽጉ አዩ። ከሶሻል ሚዲያ ነው የጀመሩት አገልግሎታቸው ነው። ኦሬዲ ገብቷል። እንትን የሆነ ነገር እየሸጡ ገስታውስ እየከፈቱ ምናምን የሆነ ነገር አድርገው ብር አግኝተው ሀብታም እንደሆኑ አዩ። ያንን ኮፒ አድርገው ነው አሁን እየመጡ ያሉት እንጂ ወንጌል ለማገልገል የወንጌል እንትን ኖሯቸው አይደለም። እባክህ ጸልይልኝ እያሉ ነው። አጎቴ ታሟል፣ እባክህ ጸልይልኝ፣ በኋላ አስገባለሁ፣ መጀመሪያ ጸልይልኝ ማለት ክሪቲካል የሆነ ነገር ላይ ገጥሞት ነው ማለት ነው። ይሄ ሰውዬ መንገድ ላይ የሞተ ሰው ሞት አፋፍ ላይ ያለ ሰው ቢያገኝ ራሱ ባንክ አስገባና ጸልይልኝ እንደ ሐኪም ቤት እኮ ነው ማለት መጀመሪያ ካርድ አውጡ ምናምን እንደዛ ነው ካደረገው ማለት ኢየሱስ ክርስቶስ አይተህ ከሆነ መጽሐፍ ቅዱስ ላይ አንድ ምሳሌ ይናገራል። አንድ በወንበዴዎች የተመታ ሰው ወድቆ ሌዋዊና ካህን እንዴት ገለል ብሎ አለፉት ይላል። የደጉ ሳምራዊ ታሪክ። ደጉ ሳምራዊ እሱ ግን ይላል ቀብቶት ቁስሉን እንትን አድርጎ አህያው ላይ አስቀምጦት ሄዶ ለአልጋ እንትን አድርጎ ከፍሎ የሚያስፈልገውን ከዚህ በኋላ የሚያስጨርሰውን ከፍላለሁ ብሎ ምናምን ገብቷል። አሁን እነዛ ግን ገለል ብሎ አለፉ ይላል። ለምን? አገልግሎት ስላለባቸው ገብቷል። አገልግሎት ስላለባቸው እዚህ ጋር ያለው አገልግሎት አይደለም
አለፉት ይላል ገለል ብለው አለፉት ይላል እና ይሄ ሰውዬ በቃ እንዲህ ነው መንገድ ላይም ሰው ያገኘው ነገር የታመመ ሰው ላይ አካውንት ሊያስገባና ልጸልይልን ነው አገልጋይ ነኝ ብሎ የሚያስብ ሰው አንድ ሰው ማለት ነው ሰዎችን ለመርዳት ነው በቃ አገልግሎት ነው ስሙ ራሱ ማገልገል ማለት ማገልገል ይሄ ግን ማለት ነው ብር ካልገባ አላገለግልም እንደውም ጾም ጸሎት ላይ ነው ደግሞ የሚገርም ነገር ማለት ነው ቸርች ላይ ነው ያለው ጾም ጸሎት ላይ ነው በጣም መንፈሳዊነት በጣም በቃ ድምጹ ራሱ ድምጽ ያስታውቃል ቁርያን ድምጽ ያስታውቃል ቁርያን የሚገርም ማለት ድምጽ ያስታውቃል ለራሱ ነው ኮንፈርም ያደርገው ድምጹን ራሱ እንጂ ሰው ድምጽ ያስታውቅም እኮ አይደለም ያለው ሰውየው ስለሱ ድምጽ ስለሱ ነብይነት ምናምን እኮ አሁን አያገባው አጎቴ ታሞብኛል እውነቱን ይሁን ውሸት አናገር ታም ክሪቲካል ነገር ነው የገጠመው ሶ አሁን ጸልይ እየሞተስ ቢሆን ሰውየው ባንክ ገና ትራንስፈር ተደርጎ ምናምን ስክሪንሻት አድርጎ በእንትኑ ልኮለት አይቶ ኦኬ አስገብቷል ወይም ደግሞ ኪል ብሎ ሲገባለት ትራንስፈሩ ምናምን አስገባ በቃ አሁን እንጀምር ምናምን ብሎ ሊጸልይ ሰውየው ቢሞትስ በዛ ሲጀመር እሱ ጸልዮ የሚያድነው ሰው የለም ገብቷል ይሄ አገልጋይ አይደለም በአጠቃላይ አገልጋይ ነው ብለን ራሱ ወይም ደግሞ ወንጌል አማኝ ውስጥ የሚጠቃለል ሰው ነው ብለን አናኔ እንደዚህ አይነት ሰዎች ፍቃድ ኖሯቸው ከካውንስል ከምናምን እያገለገሉ ከሆነ እኔ በጣም አፍራለሁ ግን አይመስለኝም የጫካ እንትን ይመስሉኛል ወንበዴ ማለት ነብይም አትላቸው ነብይ አይደለም እና ከሶሻል ሚዲያ የጀመሩ አገልጋዮች ናቸው ሶሻል ሚዲያ ላይ አዩ በቃ የሆነ ሰንባዴዎች ምናምን እንዲያርገው ብርና አግኝተው በቪኤት ሲሄዱ አዩ ከዛ እነሱም ደግሞ እዚህ ጋር ነገር ከቃል ያልጀመሩ ያ ብዙ እንትን አይተናል አሁን የሱን እንትኖች ማለት ነው ቪዲዮዎች አይተናል የተለያዩ እንትን ምናልባት በርግጥ ያው ራሱን ማስተዋወቅ ይሆናል እንጂ ፓስተር ክሪስ ብሎ ራሱን ነው ሰይሞ ክሪስ ኤንጅል ውጭ ሀገር ያለ ማጂሻን እኮ ስም ነው ራሱ ስሙ የያዘው ስም በርግጥ አዎ ሌሎችንም አሁን ቀጣይ እኮ የምናያቸው እንትኖች አሉ እግዚአብሔርን በራሱ ማጂሻን ያደረጉት ማለት ነው ማለት ታምሩን ወደ እንትን አስማት በቃ ማለት አስማት ያደረጉ ማለት ነው ታምር እኮ የሚሆነው ራሱ ፐርፐዝ ምክንያታዊ ነው ማለት አንድ ታምር ሲደረግ ሰዎች አንደኛ ለእምነታቸው እንዲሆን ነው ነገርየው የሚሆነው ማለት ነው ሁለተኛው ነገር ደግሞ ሰዎች እንዲድኑ ነው ወደ እግዚአብሔር መንግስት እንዲጨመሩ ነው እና የነዚህ ግን አስማት ነው እርግጥ ነው አሁን ለምሳሌ አሮን በትር ተወርውሮ እኮ ማለት ነው እነዛም በትራቸው ነው እባብ አድርገዋል ግን ምንድነው መጨረሻው የአሮን በትር ግን የሁሉንም በትር ዋጠቻቸውና ይህንን እግዚአብሔር ታላቅነቱን ያሳየበት ለፈርዖን ራሱን የገለጸበት ነገር ነው እዚህ ጋር ግን ምንም የሚገልጸው ነገር የለም ገብቷል እና ያው ቀጣይ የምናያቸው እንትኖች አሉ ይህ ሰውዬ ግን በጣም ወንበዴ ነው አገልጋይ ነው ብላችሁ በዚህ ሰው አገልግሎት የምትጠቀሙ ላይክ የምታረጉለት አሜን አሜን እያላችሁ ኮሜንት ላይ የኮሜንት ፋንዲሻ የምትበትኑ ይሄ እነዚህ ሰዎች በሚዲያ የመጡ ጠንቋዮች ናቸው አስማተኞች ናቸው እነዚህ አገልጋይ አይደሉም ይሄን ስም ተጠቅመው ያው በስሜ ይመጣሉ እንዳለው ሐሰተኞች ይነሳሉ እኔ ነብይም አላቸውም ሲጀመር እነዚህ ሐሰተኞች ይነሳሉ ብሎ መጽሐፍ ቅዱስ ላይ የተነገረና መንፈስን ሁሉ መርምሩ በመጨረሻው ዘመን ነው እንዲህ አይነት ነገር ሀፕን ያደርጋል ግን እነዚህ ሰዎች አገልጋይ ብላችሁ የምትጠቀሙ በእርግጥ ምናልባት ጠንቋይ ቤት ምናምን አክሰሱ ብዙ አለመች ሲል ያው ይመቻል ስልክ ላይ ያለ ጠንቋይ ተጠቀማል እንደዛ ካልሆነ በስተቀር እንዲያገለግላችሁ እግዚአብሔር በእነሱ በኩል ሆኖ ይፈውሰኛል ይባርከኛል እማራለሁ እግዚአብሔር ቃል የሆነ ነገር ያደርግልኛል ብላችሁ ከእግዚአብሔር በእነዚህ ሰዎች በኩል ከእግዚአብሔር በረከት የምትጠብቁ ሰዎች በጣም አዝናል ከእግዚአብሔር ጋር እንዳትጣሉ ብለን እንላለን ተንበርከኩ ቤታችሁ በርከክ በሉ አባ በሉት የሁለት የእግዚአብሔር ልጆች ከሆናችሁ ሁሉን ይሰማል እሱ እና ቴኬር እነዚህንም እግዚአብሔር ይገስጻቸው በእውነት እነዚህ ተክሳጽ ማለት የሚያስፈልጋቸው በቃ እግዚአብሔር ቅጣት ያስፈልጋል እነዚህ አይነት ሰዎች መቀጣት አለባቸው እግዚአብሔር የምሕረት አምላክ እንደሆነ ብናውቅ ግን ወንጌል የሚያሰድዱ ናቸው ብዙውን ሰው ወደ ጥፋት የሚመሩ ናቸው እና በእግዚአብሔር ስም እያጨረበሩ ያሉት በወንጌል ስም እያጨረበሩ ያሉት ደግሞም ቅጣትም ይቀጣል በእርግጠኝነት እግዚአብሔር እያንዳንዱ እኔ እኮ አሁን የገረመኝ ማለት ነው እያንዳንዱ ቪዲዮ እያየሁት ማለት ነው ገንዘብና ገንዘብ ነክ ብቻ ማለት ኢቭን በመዝሙር እንኳን ፎቶን አቀናብሮ ማለት ነው ገንዘቦች ዶላሮች ምናምን ነገር አድርጎ ምናምን ነገርና እግዚአብሔርን ማለት ነው ከገንዘብ ጋር እንደዚህ የምታጣብቁ ማለት ነው እግዚአብሔር ከገንዘብ ጋር የሚጣበቅ አይደለም በቃ ሰዎች ዳል ሊሆኑ ይችላሉ
ሰርተው ሀብታም ሊሆኑ ይችላሉ። በቃ ሊቀየሩ ይችላሉ። መስራት ብቻ ነው እንጂ እንደዚህ በእንደነዚህ አይነት ሰዎች ማለት ነው ሀብታም እንሆናለን ብላችሁ የምታስቡ ሰዎች በቃ ጠንቋይ ቤት እንደሄዳችሁ በስልካችሁ ጠንቋይ ቤት እንደሄዳችሁ አንተም ታመልከኛለህ እኔም እልና ባረካለሁ። ቀጆቻችሁን ስራ እግዚአብሔር ይባርካል። ጸልዩ በግላችሁ። እነዚህ ግን ጠንቋዮች ናቸው። ትንቢት ተናግረሃል እና ትንቢቱ አልተፈጸመም ውሸታምና ሐሰተኛ ነህ ለምትሉ እግዚአብሔር ተናግሮ ያልተፈጸሙ ትንቢቶች አሉ። እግዚአብሔር ተናግሮ ያልተፈጸሙ ትንቢቶች አሉ አላቸዋል። ስለዚህ ኢትዮጵያን መሪዋ ይቀጥላል የሚል ነው መልእክቴ። ስለዚህ አሁን የምናገረው ራሱ ከእግዚአብሔር እንደሆነ የተረዳችሁ የተቆጣችሁ ይህንን መልእክት ስናገር የተረዳችሁ የገባችሁ በሁሉ ሚዲያ በፌስቡክ፣ በቲክታክ፣ በዩቲዩብ ሁሉ ሼር ታደርጉ ዘንድ እጋብዛለሁ። እግዚአብሔር ለዚህ ሲል ተናገረ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያውያን ከኢትዮጵያውያን ሕዝብ ቁጣ የተነሳ እግዚአብሔር እኔ አነሳዋለሁ አለ። እግዚአብሔርን ጠየቁ። አብይን መች ነው የምታነሳው ስለው እግዚአብሔርን ጠይቄው እግዚአብሔር እንደዚህ ያለ 2017 በአዲሱ ዓመት አብይ በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው የምታስቀምጠው እግዚአብሔርን ስለው እግዚአብሔር እንደዚህ ያለኝ እግዚአብሔር እኔ አውቃለሁ እኔ የማስቀምጠውን እኔ አስቀምጣለሁ አለ እና ትንቢቱ አልተፈጸመም ውሸታምና ሐሰተኛ ነህ ለምትሉ እግዚአብሔር ተናግሮ ያልተፈጸሙ ትንቢቶች አሉ። ተናግሮ ያልተፈጸሙ ትንቢቶች አሉ። በጣም የሚገርም እኮ ነው ማለት ስቻለሁ ቢል ይሻላል። ቢያንስ ማለት ተሳስቼ ነው አሰማሜ ነው ምናምን ቢል ትንሽ ያስኬዳል። እና እግዚአብሔር ያነሳል ግን ያለው ዶክተር አብይን በምንድን ነው? በሞት ነው ነው ከስልጣኑ ይነሳል። ከስልጣን ይነሳል። ሌላ ሰው ደግሞ በሱ ፋንታ ይሆናል አለ። ከዛ ደግሞ ስፔሲፊክ በ2017 ላይ ማለት ነው ብሎ የነበረው 2017 እንግዲህ ያልፈው አሁን 2018 ገባል። ስለዚህ ትንቢት አልተፈጸመም። ስለዚህ ምን ሊሆን ነው? ሐሰተኛ ነብይ ሊሆን ነው ማለት ነው። ስለዚህ ሐሰተኛ ነብይ ላለመባል ምን አደረገ? ይሄ እኮ የኔ ስህተት አይደለም። እግዚአብሔር ራሱ ብዙ ተናግሮ ያልተፈጸሙ ነገሮች አሉ። ያ ማለት አንድ እግዚአብሔር ውሸታም ገብቷል። ይህንን መልእክት ለሚሰማው ሰው ምንድነው መልእክቱ? እግዚአብሔር ይናገራል ግን አያደርግም። እግዚአብሔር ደግሞ እኛ የምናውቀው እግዚአብሔር ከተናገረ የሚያደርግ እግዚአብሔር ነው። በነገራችን ላይ የዚህ ሰውዬ ብቻ አይደለም። ከዚህ በፊት ነቢይ ብርቱካንም ትራምፕ ይቀጥላል ብላ ከዛ አልቀጠለም። ሳይቀጥል ሲቀር ምን አለች? እንግዲህ እኔ ተናጋሪው እሱ ነው እግዚአብሔር ነው። እኔ ታዲያ መታኩ ቀጠለ ብላለች እኮ። አዎ እንትን አለች። ተናጋሪው እግዚአብሔር ነው። እኔ በየተባልኩትን ያልኩት። ስለዚህ እኔ የምጠይቅበት ሌላ ምንም ምክንያት የለም። በቃ እሱን ጠይቁት። እሱ ነው ያለኝ ብያለሁ። ከዛ ደግሞ አላደረገውም። ይው ደግሞ አሁን መጥቶ ቀጠለ። በረከቱን ለራስ አይነት ነገር አሳሳይ ነው። በጣም የሚገርም ማለት ነው። ይህንን ሰውዬ ሳይ በጣም በቃ ይሄ ሐሰተኛ ነቢያት የሚባሉት ማለት ነው በቃ የሚሸውዱበት ወይ ደግሞ የሚያስተባብሉበት ስህተታቸው ያልተፈጸመውን ነገር የሚያሻሽሉበት ወይ ደግሞ ምንድነው የሚያስተባብሉበት ነገር ማለት ነው። ቢያንስ እርድና ይጎሏል። ቢያንስ አራዳውን ቢያንስ እኛን ሸውዱን አእምሯችንን እንኳን ምናምን እንበል። እንደዚህ አይነት ያፈጠጠ በቃ የሆነ ይረዳኛል የደነዘዘ ማለት ነው። የደነዘዘ ብዙል ለማለት ነው። የደነዘዛችሁ ትረዱኛላችሁ አይነት ነገር ማለት ነው። እናንተ ባትረዱኝ አራዳ ስለሆናችሁ ነው ምናምን አይነት ነገርና ይሄ ሰውዬ እንደው ከማሊ ጠንቋይ መማር አለበት። በቃ ስማርት ነው። ታውቃለህ ባይሆን የሰጠው ራሱ እንትን ማለት ባንዲራው ተመሳስሎበት ነው አለ። በቃ ቢያንስ ያስኬዳል። ገባቸው ባንዲራው ተመሳስሎባቸው እንትን አደረጉ። ኮከቡን አልነገራቸው እና ባንዲራው ተመሳሰለብኝ ብሎ ቢያንስ ያለውም ራሱ እግዚአብሔርናል አሰሩት እኮ ሰይጣን እሱ ያው ጣፋንታቸው እነዚህ እኛ ሀገር ላይ ባይዘው የሆነ ነገር እስኪነሳ ነው የሆነ ነገር አንዴ ማለት እንዲህ አይነት ነገር እስኪጀመር ነው እንጂ እርግጠኛ ነኝ እነዚህን ሁሉ መቼ ሰብስበው እንደሚያስገቧቸው እውነት ነው። አሁን እነዚህ ተክሳስ ምንም አይደለም የሚያስፈልጋቸው። እነዚህ ወንበዴ ዱርዬዎች ዘራፊዎች ናቸው፣ በእግዚአብሔር ስም የሚዘርፉ ናቸው። እነዚህን ሰብስቦ ማረሚያ ቤት ማስገባት ከታረሙ በእግዚአብሔር ስም ከሚመጡ ጠንቋዮች ተጠበቁ። በቃ ልንል የምንችለው ይህንን ነው።
በሜጀር ዋን ክሪስ ኤንጅል በርነል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢ አይደለም አጠቃላይ ግን አይ ብዙ ሰው ተመልካች አለው ባይዘው ዴቫንታስ ለፕሪካኖዛ እንዴት መጥቶ ስለ ወንዱ ውስጥ ላይ ኪዳን ገብቷል። ከአውሬው ጋር ኪዳን ገብቶ የተቀባው ነቢ የሚያሳድድ በተለይ አቅጣጫዎች የሚያሳዱ ናቸው። አያለው 9 ሰዎች ናቸው። ከስር የጨለማውን ዓለም የሚያካሂዱ አገልግሎቱን እናስተጓጉል፣ እንዲበሳጭ፣ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ ተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ሲሸኑ ያለው ካታያ አንዳንድ 9 ማለት አንዳንዱ ከ9 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆርጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆርጣው፣ ራሳቸው ይቆርጡ፣ በምን ይቆርጡ አይታወቅም። ድንገት እጃቸው ይቆርጣል። እግዚአብሔር መንፈስ ተናግሮኛል። የእግዚአብሔር የቁጣን እሳት ሊከባቸዋል። ተፈጸመ። በአብ በወልድ በመንፈስ ቅዱስ ከዚህ ጀምሮ ተፈጸመ። እሺ እባክህ እንግዲህ እንዳያሸና እንትላለን እኛንም እንዳያሸና። እንግዲህ ይህንን ቪዲዮ ከተመለከትክ በምህረት አስበን ቁጣው እንዳትልክብን ከሆነ ቦታ አንስቶ ዚርን ቁጣ የሚወረውረ ልክባቸዋል። እግዚአብሔር የእሱ አገልጋይ ነው። እግዚአብሔር የእሱ አገልጋይ ነው። እሱ አይደለም። ለነገሩ እውነት ነው። እሱ የእግዚአብሔር አገልጋይ አይደለም። እግዚአብሔር ነው የእሱ አገልጋይ። ምክንያቱም እግዚአብሔር ብሎ ቁጣ ሰዓት አንስቶ ይወረውራል። እያነሳ ወርዋሪ እግዚአብሔር ይቅር በለን። እኛ ራሱ እግዚአብሔርን በዚህ መንገድ እግዚአብሔር የሚለውን ቃል ራሱ በዚህ መንገድ ማንሳታችን በእውነት በጣም ነው ማዝነው። በጣም ይሄ ያስታውቃል። ድንጋይ ወርዋሪ ነበረ ድሮ። ዱርዬ ነው ያስታውቃል። በጣም በእውነት ምን በቃ ተመችቶታል። አሁን እዚያ በፕላትፎርም አንዳንድ ምስኪን ሴቶች ይላሉ መጽሐፍ ቅዱስ ላይ እኮ ይናገራል። ሴቶችን እንትን የሚፈታ ነው ገብቷል። አንዳንድ ሴቶች ይሸወዳል። ወንድ ብዙ ጊዜ እንደዚህ ይሸወዳል ብዬ አላስብም። እንዲህ ወንዶች በዚህ ከተሸወዳችሁ በጣም አዝናለሁ። ሴቶችም ያው እናንተ እንትን ላይ ያላችሁ ለማለት ሳይሆን ብዙ ጊዜ ተጠቂ ሆነው የምናገኛቸው ሴቶችን ነው። ኮሜንት ላይም ኮሜንቶችን ስታያሜን የሚሉ ምናምን አብዛኞቹ ሴቶች ናቸው። ላይቭ ላይም መርጠው ነው ባይዘው የሚያስገቧቸው ሴቶቹ አረብ ሀገር ያሉትን ምናምን የሆነ የጨነቃቸውን ብሎ የሚያስቡ ሰዎችን ነው የሚያስገቡት። እና ፕሊስ እባካችሁ በእውነት አሁን በጣም ሁሉ ነገር የተራቀቀበት ዘመን ነው። እጃችሁ ላይ ያለ መጽሐፍ ቅዱስ አለ፣ ማንበብ ትችላላችሁ። እንደዚህ ሶሻል ሚዲያ ላይ ቁጭ ብላችሁ ከእንደዚህ አይነት ወንበዴ ጋር የምታሳልፉበትን ጊዜ የእግዚአብሔርን ቃል በስልካችሁ ማንበብ ትችላላችሁ። እኔ በእኔም ቦታ ብትሆኑ ይሄን ሰው ማይከቻላችሁ መጽሐፍ ቅዱስ አለማንበብ አትችሉም። ስለዚህ ፕሊስ ራሳችሁን ጥፋት ውስጥ አትክተቱ። በቃ ይሄ ጤነኛ ሰውም አይደለም። ሲጀመር ሕክምና የሚያስፈልገው ሰው ነው። በእውነት አያውቅም፣ ስለ አገልግሎትም አያውቅም፣ ስለ ወንጌልም አያውቅም፣ ስለምንም አያውቅም። እኔ እርግጠኛው ነኝ የምነግራችሁ። እና ፕሊስ ጊዜያችሁን፣ መንፈሳችሁን፣ ምናምን ሁሉ ነገራችሁን በዚህ ሰው አትበሉ። በቃ ከእግዚአብሔር ሐሳብ አትውጡ። እነዚህ ሰዎች የእግዚአብሔር እጅ እስከሚመጣባቸው ድረስ ደግሞ የመጨረሻውም ዘመን ስለሆነ አሁን ይሄ ነገር ወደፊትም ከዚህ የባሰ ነገር ይመጣል። ግን ፕሊስ አትጎዱ በእንደዚህ አይነት ሰዎች። በኋላ መለሳችሁ ደግሞ ታለቅሳላችሁ። ስለዚህ እነዚህ ሰዎች ሀይ ሚል ወይ መንግስት ወይ የሆነ አካል ሀይ እስኪላቸው ድረስ እናንተ ግን ፕሊስ በእንደዚህ አይነት ዱርዬዎች አትጎዱ እንላለን። በጣም አሳፋሪ ሰዎች ሽንት የሚያሸኑ በየአልጋ ላይ ሽንት ያሸናል እና በቃ በጣም ነው የሚያሳፍረው። ይሄን ከታች የሚቃወሙትን ሰው እኮ ነው ኮሜንት ላይ ሐሰተኛ ነው እንደዚህ ነው የሚሉትን ሰዎች ነው 9 ሰዎች ምናምን ታይቶ ተገልጦለት ማለት ነው። አይኑ ተከፍቶ አይቶ 9 ሰዎች ከዛ ሽንታቸውን ሲያሸናቸው እየላከ በቃ ቃል እያወጣ ሽንታቸውን ያሸናቸው እጃቸውን ያስቆረጣቸዋል። አንተ በጣም የሚገርም ነው። ደግሞ አይራሩም እኮ ነው እነዚህ ማለት ቢችልማ በአካልም ቢያገኝ ይቆርጣል። ምንም ከማድረግ የማይመለስ አሁን እግዚአብሔር አምኖት ለዚህ ትውልድ ይሰጠዋል ማለት እንዳለ እኮ 50 ትውልድ ቢሰጠው 50ውን እኮ ቢፈጅ እኮ ነው። አረ ትውልድ ፈጂ የትውልድ ጸር ነው። በእውነት እግዚአብሔር ይቀጣቸዋል። እዚህ ይቀጣቸዋል። ክርስቶስ ኢየሱስ
ቅዱስን ማት እንኳን ብሳናችሁ መንፈስ ቅዱስን ማት ብሳናችሁ በፊታችሁ የሚሰብከውን ሜጀር ዋን ክሪስፕ እንጂልን በደንብ ነጻ ትወጣላችሁ። አማን ነው እንትልና ናጋጋጭ ይጨርስ እስኪ የተቀባ ሰው ይጨርስ። አያማን ነው እንት ዲማን ይያለ ነው እጄ እግሬ ሁለንተና የተቀባ አይኔ የተቀባ ጥርስ የተቀባ ከንፈሮች የተቀባ ማይ ስፒሪት ኢዝ ፋስት በቃ የኔ መንፈስ በጣም ነው ፈጣን መንፈስ እዚህ የሰማው በዚህ የሰማው መታል እዚህ የተናገርኩ በአፍ አይኔ እያየው መታል ምን ማለት ነው አልገባንም። ቢተረጉምልን ትርጉም ራሱ ይፈልጋል ትርጉም ያስፈልጋል። ባሬ ምን ጥርሴ አይኔ ምናምን ነገር ተቀባባ ነው ብሏል። ለምን ለሊት አይወጣም ታዲያ? ለሊት ወጣልን ለሊት ሞክረ ማለት ምን ላይ ተቀባው ሲጀምር ቢተረጉም ኮኮስ ይመስላል። የተቀባው ነኝ ያለ ምን ተቀብቶ ነው? እኔ አልገባኝም። ራሱ የቅባት የሚባለው ነገር ራሱ አሁን እንዴት አድርጎ እንደገባቸው ራሱ እንዴት እንደሚመጣላቸው ማለት እኔ እኮ አሁን አንዳንድ የሚገርመኝ እንዴት ነው የሚመጣላቸው እነዚህ ሐሳቦች ማለት አይኔ ተቀባው እንትን የተቀባ ምናምን የሚለው ነገር ራሱ እንዴት ነው የሚመጣላቸው? እና ኢየሱስን ማየት ካልቻላችሁ እኔን ማየት ትችላላችሁ። ግንባሬ መንፈስ ቅዱስን ማየት ካልቻላችሁ እኔ በምንድን ነው የሚታየው? ኢየሱስ በቃሉ ነው የሚታየው። በምንድን ነው እኔ ማየት ማለት አልገኒ ራሱ ያው አዚም ነው። አዚም ነው በስሜ ይመጣሉ ያለው አንዱ እኮ ነው። አዚም ነው በዛ ማለት ያው ገላትያ ላይ ተባለው ማን ነው አዚም ያደረገባችሁ? አሁን እነዚህን ሰዎች እኮ የሚያዩ ሰዎች አሉ። በጣም አዚም አድርጎባቸው ማን ነው ኢየሱስን የከለላችሁ? ማን ነው አዚም ያደረገባችሁ? ተባሉ በፊታቸው ነበር። አዚም ያደረጉባቸው እነዚህ ሰዎች ናቸው። ቃሉን አንብቡ። ምንም ብታገኙም ባታገኙም ለማግኘትም ለማጣትም ለመፈወስም ለምን አይደለም ጌታን የተከተልነው የዘላለም ሕይወት ያገኘንበት። ስለዚህ እነዚህ ወንበዴዎች አትስሙ ፕሊስ። አዚም ነው የእውነት አሜን እያላችሁ ከሆነ የእውነት እነዚህ ከነዚህ ሰዎች መፍትሄ አገኛለሁ ብላችሁ እየሰማችኋቸው የተከተላችኋቸው ከሆነ በእውነት አዚም አድርገውባቸዋል። እኔ አንድ ቻሌንጅ እንስጣቸው። የእነዚህን ሰዎች የቲክቶክ አካውንት ያላቸውን ነገር እየገቡ በእውነት ሪፖርት ያድርጉባቸው፣ አንፎሎ ያድርጓቸው፣ ያጥፏቸው። በተቻለ መጠን እንዲህ አይነት እርምጃ ውሰዱ። ደግሞ የሚመለከታቸው አካሎች የህግ አካሎች እንደዚህ አይነት ሰዎችን በእውነት ልትቀጡ ይገባል። ከዚህ በፊት ቲክቶከሮችን አንዳንድ ያልሆነ ከባህልም ከምንም ከሀገር ሴት ጋር የተቃረነ ነገር ደስ የማይሉ ነገሮችን ሲያሳዩ የጠሩ እንትን አድርጓቸዋል። በምክርም በምንም ብቻ ጠርተው ገስጸዋቸዋል። እንትን አድርጓቸው የተወሰነ ጊዜ ማረሚያ ቤት ገብተው የወጡ ሰዎችን እናውቃለን። ሲወጡም የተሻለ መሻሻልን አይተናል። ስለዚህ ያስፈልጋል ማለት ነው። እነዚህ በሃይማኖት ተከልለው ብላችሁ ካሰባቻቸው እነዚህ ሃይማኖት የላቸውም፣ የጫካ ጠንቋዮች ናቸው። ነቢያት ማለት ስለማልችል ነው። እነዚህ መቀጣት የሚገባቸው ናቸው ነው ማለት ነው። በእውነት የሚመለከተው አካል የመንግስትም አካል የህግ አካላቶች እነዚህ አይነት ሰዎች ተለቅመው መቀጣት አለባቸው። በዛ ላይ እኛ አይተናቸው አይደለም፣ ላይቭ ላይም እየተከታተልናቸው አይደለም። እንግዲህ እነዚህ ተልከውልን ነው እነዚህ ቪዲዮዎች ሲሰሩባቸው ተብሎ ንቃ የሚባል ልጅ አለ። ንቃ ንቁ ነው እሱን ልከውልን ሞር እንደዚህ ላይ አይተን ሪፍሌክት እናደርግ ብለን ነው እንጂ እኛ የምርም ተከታትለን ከነሱ ጋር የምንሰራ ሰዎችም አይደለም። ስለነሱ ማውራት እንፈልገን አይደለም፣ ግን ስናይ ብዙ ሰዎች በዚህ እየተጠቁ ስለሆነ የሚጠፋ ትውልድ ስላለ ማለት ነው። እነዚህን አምኖ አዚማቸው ሰርቶባቸው የሚከተላቸው ሰዎች ስላለ ንቁ ለማለት ነው። እንግዲህ 100 ቢሊዮን ነው ገባልህ። 100 ቢሊዮን አንተ ስም ተጽፎ ነው 100 ሚሊዮን አካውንት ላይ መጣበት። ማታካ ፓራዳ ጋላዳ ባካስ በንግድ ባንክ ነው 100 ሚሊዮን እኮ ይመጣል እንጂ አይመጣበት። ሚሊዮን ነው ቢሊዮን ያለው ሚሊዮን ያው ተሳስቶ ነው ማለት ለአፉ ላይ ከብዶት ነው ቢሊዮን ለማለት አፉ ላይ ሲከብዱ አንዳንዴ ያመጣል። ሚሊዮን እስኪ ቼክ አድርጉ ይነጋ አልሚገርም ነው አንተ ማለት እሺ በቴሌብር ላይ ከዚህ በፊት ባይዘው 100 ቢሊዮን የሚባል ነገር ታቋም ሰምተህ ታቋለህ? በምን አካታል መቼ ነው የገባው ይሄ 100 ቢሊዮን? ወደ 3 ሰዓት አካባቢ ምናምን ተከስ መጣ በጊዜው። እኔ ከጸለይኩ ከስንት በኋላ ነው? በሶስተኛ ቀን ተከስ መጣ። ምን የሚል ተከስ መጣ? እንግዲህ ይህንን ያው እኛ ምንም ቪዲዮ ልንሰራበት አንችልም። የህግ አካላት እንግዲህ ይህንን ነገር ታጣሩ ከገባም ለህዝብ ያከፋፍሉ። ኬት ነው የገባው
እንዴት ነው የገባው? ትራንስፈር ነው። ከየት ነው ትራንስፈር እየተደረገ ያለው? ሀገሪቷ በእንደዚህ አይነት የልማት እንትን ውስጥ ሆና ብር በሚያስፈልግበት ስንት ኮንዶሚኒየም ተሰንሰያል ነገር ሄደን እንግዲህ ለሚመለከታቸው ሰዎች ዘር የዘሩ ሰዎች ቀጥታ ባለ ስልክ ደውሎ የሚያገኝበትን ኦፖርቹኒቲ አዘጋጃቸዋለሁ። መንቶኮቦስ አጋንንት እንዳይደውል እጁን ቆርጬዋል። አዳጋስ ይደዋወላሉ ማለት ይቀርበል ጌታ። እሺ አቤት 10 ሺህ ገንዘብ አስገብተህ ደውል። ኦኬ አደገ አጋንንት ነው ግን ይሄ ነገር ማሽን አጋንንት 10 ሺህ ለነገር ያስገባል። አሁን ከዚህ በፊት እኮ 100 ቢሊዮን አስገብቷል እና አጋንንት ሊያስገባ ይችላል እና ይደውለው ወይ አጋንንት አስገብተህ ደውል ይላል። 10 ሺህ ማለት ነው። በቃ አስገብተህ ደውል ስለኔ ልታስተምር ስማ አንሱኩ ባኪት ጸሎት ላንተ ብሎክ ሲያደርግ ይናደዳል። ምን ያወጣል? በጣም በቃ ትክክለኛ እንደሆነ ነቢዩን ማዘዝ ማንም አይችልም። እንደዚህ ነው። በቃ በጣም ነው በእግዚአብሔር ላይ ያለኝ እምነት። በጣም ሳትዘራ የሚጸልቅ ጸሎት ምንም ነገር የለም። ምንም አይነት የለም። እሺ ዘር ሲባል መበሳጭ ከሆነ እኔ ጠይቅ። የድህነት አጋንንት ነው ነገር ደውለው የድህነት አጋንንት ነው ነገር ደፍሮ እንዴት ይደውላል? ከኔ ጋር አፍል ታወራ የእግዚአብሔር ቁጣን ሳትዛዝ አጋንንት ሲሆን ደውሎ 10 ሺህ ያስገባል። የሀብታም አጋንንት ሲሆን የድህነት አጋንንት ግን ማለት ይከራከራል እና ጭራሽ ብሎክ ያደርገዋል። አይገርምም? ቃሉን ነው የምንማረው ሲሉ ሂድና እዛ ተማር ነው እኮ እያለ ያለው። ሲጀምር እሱ እያስተማረ ነው። የበረከት እንቅፋቶች፣ የሪቫይቫል እንቅፋቶች ቃሉን ነው የምንማረው። ሊያስተጓግሉ የሚመጡ ሰዎች አይናቸው ድንገት መጥፋት ጀመር። በቃል ሀሳብ ጠዋት ሳይነገባቸው ሲኖ በላያቸው ይወጣል። ሲኖ ትራክ ደግሞ መርጦ ነው መኪና ሲኖ መርጦ ነው የምጣባቸው። ይመቻል። ያዘው ሲኖ ትራክ ለመገላገል ለመገላገል አይናቸው ይጥፋ ሲኖትራክ ይውጣባቸው። በጣም ደግሞ የምን እንቅፋቶች ናቸው የሚላቸው? የቅባት እንቅፋት፣ የሪቫይቫል፣ የበረከት እንቅፋት፣ የበረከትና የሪቫይቫል ማለት ሪቫይቫሉ ገንዘብ እንትን ማለት ነው። ማለት ገንዘብ እንዳይሰጥ ወይ ጉድ! ሪቫይቫል የሚነሳው የገንዘብ ሪቫይቫል ማለት ነው። የበረከት ሪቫይቫል እንዳይመጣ እንቅፋቶች የሆኑትን ማለት ነው። አይናቸው ይጥፋ ፕሮግራም ካለቀ ማለት ነው። ማርዬ ቀነሱ ነው ቸርች ውስጥ ነው ማረንት ለምክንያቱ የተጸለየበት ነው። በራሱ ተቆርጦ በሰራት ይግራል
ጀራልት ይቅር ይበላችሁ። ብዙም ጊዜ መፍጀት ነውና ማለት ያው ብዙ ልታይ ትችላለህ። ቸርች ላይ አሁን ምን ሆኗል መሰለኝ የሆነ ማለት የሚታወቅበት ቸርች በምን ይታወቅ ምናምን ትላለህ። ከዛ በኋላ ማራውን ያልተሰራበት ማለት አዲስ አዲስ ትሬንድ ነው። ስለዚህ አሁን የተወሰኑት ጨው አለ፣ ጨው ተሰርቷል፣ ዘይት አለ፣ ሽንኩርት ነበር አሁን ይመጣል አይቀርም። ሽንኩርት ይመጣል አሁን እንትን ሆኗል። ማር እንግዲህ ያው ቀጣይ ምን እንደሚሆን እንግዲህ እኔ እንጃ። ዳቦ ይዘው መጥቶ እንግዲህ በእንትን መብላት ነው። አዎ ግን የተጸለየበት ነው። ምንድን ነው የሚደረገው? የተጸለየበት ነው ያው ይበላል ወይስ ፊታቸውን ተቀብተው መቼም እንደዚህ ቤት ነው ሊያደርጉት እንደሆነ ወይ ያቋድሳሉ ለቤተሰብ አባላት እና ኤኒዌይስ ዓለም እንዴት ትሆን ብዬ ራሴን ጠየቅ። የልብ ስብራት ማለት ነው። መጽሐፉን እኮ አዝናለሁ በጣም ሐሰተኛ ነቢይ በሆን ኖሮ ይሄኔ ዘይት ብሸጥ ቲሸርት ብሸጥ ከሳውስ ከፍዬ እያስከፈልኩ 10 ሺህ ብር አናውንስ ባረግ ኖሮ ተሰልፈ ትመጣ ነበር በሰልፍ ከማንም የተሻለ እግዚአብሔር ቃል ሙላት ላይ ያለ በጽድቅና በቅድስና ያገለግላሉ። ያለ ነውር በእግዚአብሔር ፊት አለው። የመናፍስቱን ዓለም መንግስት በመግለጥ ሰዎችን በመፈወስ የተዘጋን ማህፀን በመክፈት ግለሰብ ዓለም አቀፍ ትንቢት በመናገር የእግዚአብሔርን ቃል በጽድቅና በቅድስና ያለ መታከት ከእሑድ እስከ እሑድ በዚህ ስፍራ በመገኘት አገለግላለሁ። በዚህ ስፍራ ሶሻል ሚዲያ ማለት ነው። እውነት በጣም ነው ማዝነው። እንዲህ አይነት የልብ ስብራት ይገጥመኛል ብዬ አስቤ አላውቅም ነበረ። የማገለግለው ህዝብ አትሊስት አብሮኝ በመቆም ያበረታኛል፣ ይጸልይልኛል። የማገለግለው ህዝብ አትሊስት እግዚአብሔርን ቤት አብሮ ሰራተኛ በመሆን ይሰራል የሚል ከፍተኛ እምነት ነበረኝ። በቃ ሰው ወዶ አይደለም ባክ የሚያደርግ ሰው ወዶ አይደለም የሚንሸራተቱ ሰው ወዶ አይደለም ዘይት የሚሸጠው። በቃ አገልጋዩ በአንድ በሁለት እነዩ ጭፋ ይቅር በሉኝ። በጣም ብዙዎቹ ይቅር በሉት እንግዲህ ስማቸውን እየጠራ ይቅር በሉኝ ብሏል። በጣም የሚያሳዝን ነው፣ የሚያሳፍርም የሚያሳዝንም ነው ማለት መጀመሪያ እንግዲህ ያደረገውን አይተሃል። መጽሐፍ ቅዱስ ነው አንስቶ የወረወረው ማለት ምንድን ነው የቃል ሙላት ያለብኝ ሰው ነኝ ያለ መጽሐፍ ቅዱስን ደግሞ ይወረውረዋል። እና ታዲያ ማምንበትን እግዚአብሔርን ቃል ያስተማረ ነበር። ምንም አልገባኝም ምን እንደፈለገ ራሱ በእግዚአብሔርን በመፍራት እያገለገልኩ በጽድቅ እያገለገልኩ ምናምን እያለ መጽሐፍ ቅዱስን ደግሞ አንስቶ ይወረውራል። ይሄን የእግዚአብሔርን ቃል የበላይ የሆነውን እንግዲህ ይሄን ቃል ይዞ ነው እንግዲህ አገልጋይ ነኝ ያለው። ሲጀምር ከምን ተነስቶ ነው ነብይ ሲሆነው? ከምን ተነስቶ ነው ነብይ ነኝ አይደለም የሚለው? ከምን ተነስቶ ነው እግዚአብሔርን ቃል አገለግላለሁ የሚለው? እየወረወረው እና ያሳፍራል። ከዛ ደግሞ እንደነገሌ ቢሆን ኖሮ ተሰልፈሽ ተመጪ ነበር አዳሜ ያለ ብሸጥ ኖሮ እንደነገሌ እና ሶሪው ላይ ያላቸው ልገባበት ነው እየመጣው ነው ያለ። እኔ እንደውም አፕሪሺየት ላደርገው ነበር እንደ እንትና አልሸጥም ምናምን ሲል በቃ ጎበዝ ምናምን ብዬ እንትን ልለው አፕሪሺየት ላደርገው ምናምን ሲል ልገባበት ነው አለ። ወረድ ካሚንግ ሱን ነው እኮ እየመጣው ነው እያለ ነው። እንግዲህ እንጠብቀዋለን። እንግዲህ ጠብቁት። ይሄንን የሚከተለው አይጠፋም እንግዲህ። አዎ ማለት ያሳዝናል። አሁን ምንድነው አረዳችሁኝ ነው አይደል? ሰፖርት ሰዎች እንትን እየረዱት አይደለም ማለት እሱ እያገለገለ ነው፣ ግን ደግሞ ሰዎች ያንን አገልግሎት አይተው በቃ ሰፖርት አላደረጉትም ማለት ነው። እና ስለዚህ ወደ እንትን መሸጥ በርግጥ እውነቱን እኮ ነው። አንዳንዴ እንትን ስትል አገልግሎትን ያው ጴንጤ አይደግፍ
ስታገለግል ሰዎች እና ረሰው ወደ ስህተት እንዳይገባ እርዱት። አንደኛ እንደጋገፍ። አሁን እናንተ ብትደግፉት ኖሮ እዚህ ጋር ወጥቶ እንደዚህ አይጸጸትም ነበር እና ወደ ስህተት ሊሄድ ነው የሰውዬ። አሁን እያሳታችሁት ነው እና በሱ መሳት ውስጥ ተጠያቂ እናንተ ናችሁ። ተገልግላችሁ በልታችሁ ጠጥታችሁ የምትሮጡ ምንም ነገር ሳትዘሩ የምትሄዱ ማለት ነው እና ስንት ሰው ማህፀን ከፍቶ ስንት ሰው አገልግሎ ለስንት ሰው ደርሶ እናንተ ግን ሰፖርት አላረጋችሁትም። ተስፋ ቆርጠው እሱ ወደ ሌላ ንግድ ሊሳሳት ነው። እስቲ እንስማው። ከዚህ በኋላ እንደዚህ አይነት አርፎች መግባት አለብን ማለት ነው። ተካውተዋል ሰጥተው አገልግለው ገጥመው ድካማቸው በዚህ ሆኖ ሲያፋ የሚፈልጉትን አይነት ሳያበቱ ሲቀሩ ለካ ሰው የሚሸጡት ዘይት የሚሸጡት ከፍት የሚሸጡት ለካ የሚያገለግሉት ለካ ተጨንቀው የሚረዳቸው ሰው ስላጡ በነገራችን ላይ ማለት ነው። አሁን ይህንን ቪዲዮ ፕሮፌት ክሪስ ስላልሰራው ነው። ትክክል ገባ። ፕሮፌት ክሪስ እርግጠኛ ነኝ እንደዚህ አይነት አገልጋይ ነበር። በታማኝነት በጽድቅ በቅድስና የሚያገለግል ሰው ነበር። አሁን ብር ዘር ፍልስጤም ላይ ማን ነው እስራኤል ዳንስ ጋር ለምን ባይዘጉኝ ማለት ነው። አንተ ከዚህ አልክ እንጂ መልእክት ልኮልታል። እስቲ መልእክቱን እንግዲህ እስራኤል ለጆሲ ያስተላለፈለትን መልእክት እስቲ እንከታተል። እናሲዝ እኔ የምወራው አንድ ነገር አለ። ካላመንከኝ እናሲዝ ብለዋል። እስከ ማታ 4 ሰዓት ድረስ መልካም ዜና ትሰማለህ። ያ ብቻ አይደለም፣ በ24 ሰዓት ውስጥ አዋጅ ይቀየራል። አሜን። ዛሬ ሰኞ ነው፣ ጥር 11 ነው 2018 ጥር 11 ማይረሳ ቀን ነው። ይሄ ቀን ይታወቃል በኢትዮጵያ። ለአንተ ምን እናገራለሁ? ምልክት ይሆናል። ጆሲ በዚህ ቀን ውስጥ እንዲህ ይሆናል። የሳምንቱ ጉዳይ ሁሉ ተስተካክሎ ታሪክ ተቀይሮ በክብር ትቆማለህ። በስልክ መልካም ዜና ይሰማል። ከውጭ ይደወላል፣ ከውስጥ ይደወላል። በቃ ይደወላል፣ ከውጭ ይደወላል፣ ከውስጥ ይደወላል። ባይዘዌ እኮ እንትን አለ። ባይዘዌ ያውን ምን እንትን ነው እንዴ እኔ በ24 ሰዓት ውስጥ እኮ ሊደወልልኝ ይችላል። ቢያንስ በውጭ ካልተደወለልኝ በሀገር ውስጥ ይደወላል። ስለዚህ አሁን ትንቢቱ ተፈጸመ ሊል ነው። ጆሲ እንደ ካሲያስክ ትበለዋለህ። ግን በምንድን ነው የሚያዘው ያልገባኝ? በዚህ ቀን ውስጥ እንዲህ ይሆናል። የሳምንቱ ጉዳይ ሁሉ ተስተካክሎ ታሪክ ተቀይሮ በክብር ትቆማለህ። በስልክ መልካም ዜና ይሰማል። ከውጭ ይደወላል፣ ከውስጥ ይደወላል። ጌታ ሰላም ያደርጋል። ክፉ ጉዳይ አንተን አያደርግም። እንግዲህ ጆሲ መልእክት መጥቶላል ከእስራኤል ዳንሳ። ከማክሰኞ ጀምረ ይህንን የስህተት አካሄድን አቁም። ራሱ ሰዎች የሚደውሉል ሰዎችን እግዚአብሔር ያዘጋጅላል ብለዋል። ስለዚህ ወደ ስህተት እንዳትገባ ማስያዝ ትችላለህ። ከፈለክ ማስያዝ ትችላለህ። እንግዲህ በምን ሊያስይዝ ነው ግን? በነፍሳት ነው መቼስ የሚያስይዙት። በእንትን እናሲዝም አላለም። ነፍሳት እናሲዝ ነው ያለው። ባይዘው አይተዋል ስንት ላይክ እንዳለው? ከ100,000 በላይ ነው ላይክ ያለው። ማለት ይሄ ሁላ ሰው ሀሳቡን ተቀብሎታል። ላይክ ማለት እኮ ወድጄዋለሁ አይደል? ስንት ሰው ሀሳቡን እንደተቀበለው ኮሜንት ላይ ምናምን ስታነብ አሜንም ይኖራል አሜን ምናምን የሚሉ ሰዎች አሉ። እና በጣም ነው የሚገርም። በጣም ቪው ያለው ምናምን ማለት ነው። እና በዚህ ልክ ነው በቃ አጋንንት ምንድን በቃ ከተማዋን እንደወረሳት ብዙ ሰው በነፍስ ነው እኮ ያሳያል። ስንት ነፍስን እንዳሰረ በነገራችን ላይ ማለት ነው። አሁን ይሄንን ለማለት እኮ ነብይ መሆን እኮ አይጠበቅበትም። ምን ይጠበቅበታል ማለት ቴዲ ነገ ቢያንስ ከውጭ ባይደወል ስልክ ብቻ እንዳዘጋጅ ፍላይት ሞድ ላይ አታድርገው፣ ይደወልላል። እግዚአብሔር እንግዲህ በእውነት የሆነ ማለት የቅጣት ዘመን መሆን አለበት። እኔ እንደዛ ነው የምለው። እግዚአብሔርም ሊቀጣቸው ይገባል። እነዚህ ሰዎች አይላቸው ነፍሳት ላይ ነው እያስያዙት። አሁን ምን እያገለገለ ነው? እናሲዝ ይሄ ትላንትና የምንጠቀማቸው ቃላቶች ምናምን ቁማር እኮ እየሰራ ነው በነፍስ ላይ በህዝብ ላይ ቁማርተኛ የቁማርተኛ መንፈስ እግዚአብሔር ይገልጥ። እናሲዝ እኛ እንኳን በእድሜ ብዛት እኮ ትተነዋል። በእውነት እኛ ልጅ እያለን ነው እናሲዝ ምናምን እንባባለው። ኢቭን አሁን ኖርማል እንትን መሰለው ወሬ እንኳን እያወራን እኮ እናሲዝ አንባባለን። ጌታን ነው የምንባባለው ብንል ራሱ እንምላለን እንጂ እናሲዝ ብለህ ትንቢት ትናገራለህ።
እና ይህንን ደግሞ 100 ምናምን ያስካቸውን ነፍሳት በኢየሱስ ስም ልቀቅ። እግዚአብሔር ያስጥልህ፣ በእውነት ያስቁምህ። ስለዚህ አይነት ከጥፋት አገልግሎት አይደለም ማለት አሁንም አገልጋይ አይደሉም እነዚህ ሰዎች። እግዚአብሔር ግን ያስቁማቸው በእውነት። ደግሞ እኮ ደህና ጠፍቶ ነበር የሚገርም። አሁን በቲክቶክ እንደገና የሆነ በቃ አሁን እንዲያርግና መነጋገሪያ ተብሎ ነው እንዳልነው ባለፈው እንዳልነው መነጋገሪያ ይሆን አየሩ ላይ መነጋገሪያ ለመሆን ይሄን አይተው አሁን የሚመጡ ሰዎች ይኖራሉ። እስኪ ደግሞ ምን ጀመረ ሰውዬ ምናምን ብለው የሚመጡ ሰዎች ከዛ ይታለባሉ ማለት ነው። ያስይዛቸዋል። እዛው ነፍሳቸውን ነው የሚያስይዘው። በእናንተ ነፍስ ላይ ነው እንትን የሚያደርገው። ስለዚህ ፕሊስ በእውነት እንዲህ አይነት ቦታ ይሄንን ሰው መከተል እንዲህ አይነት ቦታ መሄድም ያው እንዳያችሁት ነው። ቁማርተኛ ነው። ነፍሳችሁ ላይ ቁማር ነው የሚጫወተው። ለአጋንንት ነው የሚያስይዛችሁ። እንቅልፌን አግኝቼ ዓይኔን እንደገለ ዓለም እንዴት ትሆን ብዬ ራሴን ጠየቅኩ። ይሄ ጫት ምናምን ከማሳ ቶሎ አጥፋ። ይሄ ስንዴው ምናምን በዳና ብር የሚሸጣ ነው። በደህና ብር እኮ ነው የሚሸጠው ማለት አላየህማ። እኔ መቃም ሊቶ እንጂ አንተ በቦታ አይነሳም። እኔ መቃም ተዋላ እንጂ እሱ በቦታ አይነሳም። በብር ይቀየራል። በብር ጫቱ በብር ይቀየራል። እኔ መቃም ከዚህ በኋላ ማቆም እችላለሁ። ጫቱ ግን ገንዘቤ ነው። ስለዚህ አይነሳም፣ ከቦታው አይነሳም። ጫት ጥሩ አይደለም። ዳና ብር አመጣል። አንተ መቃም እኔ አልከኝ ታቆማለህ? አዎ አቀም ትሸጣለህ። ወላሂ ወይ ትሸጣለህ። መሻቱን አትተውኝ። እውነት መናገር ነው እኮ። ቆይ ስማ ይሻላል እውነት መናገር። እንግዲህ እውነትን ተናግሮ ከመሸበት ማደር የሚለውን የመሸበት ሊያድር ፈልጎ ነው እንግዲህ አምሽቶ ሊያደር ነው። በጣም አሳዛኝ ነው። እንግዲህ ያው ጫት ንቀል ከማሳ ላይ እያለው ነው፣ ግን አያዋጣኝም እያለ ነው። ልክ እንደዛው መጽሐፍ ቅዱስ ላይ ይላል ማለት ነው። ይሄ ደግሞ ባይዘው የሁላችንም ችግር ይመስለኛል። ማለት በቃ ኢየሱስ ላይ ደብለን ያዘው ነገር ማለት አንለቅለትም። በቃ እስከ እንትን ድረስ ታገሰዋለህ። ከዚህ በላይ ግን በቃ የራስን አላስነካ የምንለው ማናስነካው ነገር አለና ገርመ እንዳልከው መጽሐፍ ቅዱስ ላይም ያ ወጣት ኢየሱስ የወደደው ማለት ነው። ገና አይቶት እኮ ከሩቅ አይቶት ወደደው። በቃ እንደዚህ ወዶት ከዛ የዘላለምን ሕይወት ለማግኘት ምን ላደርግ ምናምን ሲለው ከዛ በቃ እንግዲህ ሕጉ የሚለውን አድርጋል። አትስረቅ፣ አትአመንዝር፣ አትግደል የሚለውን እነሱን ጠብቃል። እሱን ከልጅነት ጀምሬ በቃ በመጠበቅ ታወቃለሁ። እኔም ደግሞ ጠብቄያለሁ አለ። ከዛ በቃ ሌላ የሚቀረኝ ምን አለ? ባይዘው ሀብታም ራሱ ሲባል ማለት ነው የገንዘብ ብቻ ገንዘብ ያለው አይደለም አውዱ ማለት ነው። ማለት ገንዘብ ያለው ሳይሆን ሀብት አለኝ ብሎ የሚያስበው ነገር ማለት ነው። ለምሳሌ ቁንጅና በራሱ ሀብት ነው። ገባ? እኔ ቆንጆ ነኝ ብላ የምታስብ ወይ አንድ ወንድ ካለ ያንን ቁንጅናውን የማያስነካ ለኢየሱስ የማያስነካ ገባ አይደል? አለኝ የሚለው ሀብቴ ነው ብሎ የሚያስበውን ነገር ከኢየሱስ ጋር የማያስነካ ማለት ለዛ ነገር ብሎ ጳውሎስ እንዳለው ማለት ነው ብዙ ነገር እኔ የምመካበት እኮ አለኝ ምናምን ነገር እናንተም እኔ የጣልኩትን እኮ ነው እናንተ እንደ ትልቅ ክብር የምታዩት እና ይህን ነገር እንደ ጉድፍ በቃ የሆነ የታጥበ እንደ እጣቢ ቆጥሬዋለሁ ያለው ማለት ነው። ከኢየሱስ ጋር ሊወዳደር አይችልም እንጂ በቅድስና መኖር በምንም ማድረግ ቀናይ ብትል በጣም የምቀና ያውም ሃይማኖት ክርስቶስ ነበርኩ አለ ለከተልኩኝ ማሳደድ ሰው ነበርኩኝ አለ። ግን ይህን ሁሉ ነገር ግን እንደ ጉድፍ በቃ እንደ ጣቢ አድርጌ በቃ ትቼዋለሁ አለ እና ስለዚህ እዚህ ጋር እያለ ያለው ስለ ገንዘብ ወይ ደግሞ ስለ ጫቱ አይደለም። አሁን እዚህ ጋር ጫቱ አይደለም፣ ግን ኢየሱስን እንዳንከተል ሁሉን ትተን እንዳንከተል የሚያደርጉ ሀብት ነው ብለን የምናስበው እያንዳንዱ የኛ ነው ብለን ያሰብናቸውን ነገሮች እነዛን ነገሮች እግዚአብሔር አይወዳቸውም። የሰጠንም እሱ ነው። ጣዖት ሊሆንብን አይገባም። በቃ ጣዖት ሊሆንብን አይገባም። የሰጠን እሱ ነው። ተውት ሲለን ደግሞ አንጡት ሲል ደግሞ ጥለን ደግሞ እንደ እንትና ማለት ነው ጥለን ተከተልን አናም ሳሙኤልን ሰጣ በቃ እንትን ያለችው ማለት ነውና ይሄንን እንላችኋለን። እሱ ማይቀመውን ጫት ለሌላ ሰው የሸጠ ለሌላ ሰው ለመሸጥ ማለት ነው።
እንቅልፌን ነቅቼ አይኔን እንደገለጽ ዓለም እንዴት ትሆን ብዬ ራሴን ጠየቅ። የሉቃስ ወንጌል ምዕራፍ 19 ቁጥር 26 እርሱም እንዲህ አለ፣ እላችኋለሁ ላለው ሁሉ ይጨመርለታል፣ የሌለው ግን ያው ያለው እንኳ ይወሰድበታል። ምን አዲስ ነገር አነበብሽ? ይሄ ነበረ ነው እናውቀዋለን፣ ተሰብከናል። ችግሩ 26 ነው፣ 27 ግን አታውቅም። 27 ምን ይላል? እዛው ምዕራፍ ላይ ከ26 27 ነገር ግን እኔ በላያቸው እንዳልነግስ የፈለጉትን እነዚያን ጠላቶቼን ወደዚህ አምጡና በፊቴ እረዷቸው። እኔ በላያቸው እንድነግስ ያልፈለጉትን እነሱን ወደ እኔ አምጡና እያየው ማን ነው ያለው? አንቺ ነው። ቁጥር 8 ኢየሱስን ይህን ከተናገረ በኋላ ወደ ኢየሩሳሌም ሊወጣ ቀድሞ ሄድ ነበር። ቀድሟቸው ይሄድ ነበር። እረዱልኝ ያለው ኢየሱስ ነው። ጠላቶቹን ይረዱ ያለ ኢየሱስ ሌላ ቦታ ምን ብሎ አስተማረ? ጠላቶቻችሁ ውደዱ። ጴጥሮስ ቀልቀል አለና ስንት ጊዜ 7 ጊዜ 7 በቀን ጊዜ ይቅር በሉ ያለ ራሱ መምህር በፈተናው ወደቀ። ራሱ አምጡና ፊት ለፊቴ አጠናቋቸዋል። እኔ አይደለሁም ያልኩት፣ ያው ለነገርኳችሁ ለብቻ ታጥሞ ለእኔ ተብሎ የተሰጠኝ ይመስለኛል። ቻሌንጅ አድርጋችሁ ቤታችሁ ግቡና እናንተ እጅ ላይ ያለው መጽሐፍ ሉቃስ ምዕራፍ 19 ቁጥር 26 እስከ 28 ምን ይላል? የኔ ይላል ግደማችሁ ይላል። እኔ ትውልድ እያጠፋሁ አይደለም፣ ሊገባችሁ እያነቃኋችሁ ነው። ጭንቃችሁ የሚሰራ እያነቃኋችሁ ነው። ትውልድ እያጠፋች ነው ይላል። እኔ አንተ የምታነብበት ጊዜ ስለሌለ የኑሮ ውድነቱ ስለሚያሯሩጥህ የምትሰግድለትን እንድታውቅ የምታመልከውን እንድታውቅ እየነገርኩ ነው። እዚህ ውስጥ ያለው ኢየሱስ እኔን ያልተቀበሉትን እረዱ ብሏል፣ ግደሏቸው ብሏል። እንግዲህ ትውልድ እያጠፋው አይደለም ትላለች። በደንብ ነው ትውልድ እያጠፋሽ ያለሽ፣ በደንብ በጣም የሚያሳፍረውና የሚያሳዝነው በጣም ሊደበረኝ እኔ ማለት ባለፈው ሰርተን ነበር በሷ ቪዲዮ እና በርህራሄ ልቦንን የሰራ ነው ማለት ባለማስተዋል ነው፣ በሰዎች ተናዳ ነው ምናምን ብለን ነበር ስናስብ የነበረው ነገር ግን አሁን ግን አይን ያፈጠጠ በጣም አሳዛኝና አሳፋሪ የሆነ ደግሞ በጣም በቃ እንደምታነብ ነው ራቅት የምታደርገው ራሷ በጣም አንባቢ እንደሆነች አዋቂ እንደሆነች በቃ እኛ ምንም እንደማናቅ ማንም ሰው ምንም እግዚአብሔርን ቃል መጽሐፍ ቅዱስ የሚባል እንደማያነብ አርጋ ነው ስትናገር ምናያትና ግን ክፍሉን ግን አሁን ማለት በእርግጠኝነት ይሄንን ቪዲዮ የሚያይ ሰው የተወሰነ ሰው ሊሳሳት ይችላል ግን እስኪ ብሎ መግባቱ አይቀርም ንግግሩ ምክንያቱም ኢየሱስ ሰውን እያሳረደ ነው እያለች ስለሆነ ይሄ ነገር እንዴት ነው ብሎ መግባቱ አይቀርም ለማየት እግዚአብሔርን ቃል ለማየት መግባቱ አይቀርም ግን ሐሳቡ ግን የሚናገረው ሉቃስ 19 ላይ ያለው ሐሳብ እሷ እንዳለችው ከ26 እና ከ27 አይደለም የሚያልቀው እንትኑ ዋናው ሐሳብ እሱ አይደለም ከ11 ጀምሮ ነው የሚጀምረው ከ11 ጀምሮ ነው ስለምን እንደሚናገረው መንግስቱ ፈጥኖ እንደሚመጣ ለመግለጽ ኢየሱስ ክርስቶስ ያን እየነገራቸው ነው ስለ አንድ መኮንን ወይም ደግሞ አዲስ መደበኛ ትርጉም ላይ ስለ አንድ መስፍን ንግስናውን ለማድረግ ወደ ሌላ ሀገር ሄዶ እንደተመለሰ ከመሄዱ በፊት ግን ለእያንዳንዱ ምን አንሰጥቷቸው እንደሄደ ለአንዱ 10 ለአንዱ 5 ሰጥቶ እንደሄደ የሚናገርበት ክፍልና ይሄን ረዷቸው ብሎ የሚናገረው ስለዛ ሰው ያ ሰው ያደረገው ነው በምሳሌ እኮ እየነገራቸው ያ ሳያተርፍ የጠበቀውን ሰውዬ ነው እንትን እያደረገ ያለው ሌሎቹ አትርፈው አንዱ 10 አንዱ 5 አትርፈው እንደተሰጣቸው ልክ አትርፈው ጠበቁትና ሾማቸው ይላል 10 እንትን እንዲያስተዳድሩ አንደኛውን ደግሞ 5 እያለ እንደ ሾማቸው ይናገራልና ያንን ግን በመክሊቱ ያላተረፈውን አንተ እንደዚህ አይነት ሰው ነህ ያልዘራውን የምታጭድ ሰው ነህ ምናምን ብሎ ከዛ መኮንን ጋር ወይ መስፍን ጋር ሲከራከር የነበረውን ሰው እንደዚህ አድርጎታል እያለ ምሳሌ ኢየሱስ እየተናገረ ነው እቺ ሴት ግን መጣ ኢየሱስ መጥቶ
እኔን ያልተከተሉኝን እኔን እንትን ያላደረጉኝ ምን አድርጓቸው አላ በፊት ያምጡና እረዷቸው አለ ብላ የምታደርገው ሪያክሽን ራሱ ጴጥሮስንም ደግሞ ቀልቀል ብሎ መጥተው አለች። ምን አይነት ራሱ ንግግሯ ራሱ የዱርዬ እንደሆነ ያስታውቃል። ማለት ፐርፐዝሊ እግዚአብሔርን ቃል ለማጣመም አጋንንት እየተጠቀመባት እንደሆነ ያስታውቃል። ፐርፐዝሊ ነው እና ሁለት አፍ እንደሆነ ኢየሱስ እዚህ ጋር ምህረት አድርጉ ብሎ 7 ጊዜ 7 ብሎ ለጴጥሮስ እንደነገረው ግን ይሄው እሱ ግን ራሱ ይሄው እያሳረደ ነው ብላ ኢየሱስ ምን አይነት ጥላቻ እንዳላት አሳይተናል። እና በጣም የሚያሳዝነኝ ፓርት በሃይማኖት ውስጥ የተደበቀ ሴት ናት። በኦርቶዶክስ ሃይማኖት ውስጥ ተደብቃ እንግዲህ ኦርቶዶክስ ነኝ እያለች ነው። እነሱ ቀበሏት አይቀበሉም ባላውቅም ግን ስታስቀድስም ጸበል ስትረጭም ደግሞ እናያታለን። እኔ ኦርቶዶክስ ነኝ ትላለች። ኦርቶዶክስ ሀገርና ስትል እንሰማለን። ኦልሬዲ በሃይማኖት ውስጥ ነው የተደበቀችው ሴት። ግን እንግዲህ ኦርቶዶክስ ኢየሱስን አይከተልም እንደማለት ነው። ይሄ የማይከተል ከሆነ ራሱ ዝምታቸው ራሱ ያስፈራል። ሴት ዝም ማለታቸው በኦርቶዶክስ ጥላ ውስጥ ሆና ኢየሱስን እንደዚህ አድርጋ እያንቋሸሸች እንግዲህ ኢየሱስ እንግዲህ ድንግል ማርያም ልጅ ኢየሱስን እንደምታምኑ ነው የምናውቀው። መድኃኒዓለምን እንግዲህ እንደምታምኑ ነው የምናውቀው። እቺ ሴት ግን መጣ ኢየሱሳችሁ ያርዳል እያለች ነው ማዕተባችሁን አድርጋ። ደግሞ በጣም የሚያሳዝን አዋቂ ነው የምትመስለው እና ትንፋሻ ድምቁርቁርጥ ያለ የሆነ ምናምን ሮጣ እኔ እንደሚመስለኝ ቪዲዮ ሳይ የሆነ ሰው ልኮላት ይሄንን ጥቅስ ቆርጦ መንገድ ላይ አንብባ ሮጣ መታ ስልክ ይዛ ቪዲዮ ላይ መታ እንትን እንደምታደርግ ነው እኔ ማስባት እንጂ አንብባ ምናምን አይደለም። በርግጥ ምን አለ መሰለህ አሁን እቺ ልጅ ያው ኦርቶዶክስን አትወክልም ሲጀመር ማለት ነኝ ስላለች ብዬ ነው እና ማለት ነኝ ያለውና አይደለም እኮ ማለት ነው። እኛ ጋር ያሉት ነው ያያቸው በቃ የምታምነውን ነገር ማለት ፕሮቴስታንት ነኝ ስትል ፕሮቴስታንት የሚያምኑት ነገር ይታወቃል። ከዛ ነገር ያፈነገጠ ነገር ካለ በቃ ይሄ ሰው አማኝ አይደለም ማለት ነው። በዛ ጉዳይ ላይ የህብረተሰብ በሚያምነው ነገር ላይ አያምንም ማለት ነው። ወጣ ያለ ነገር የሚያራምድ ከሆነ እቺም ልጅ የምታራምደው ነገር ኖርማሊ የኦርቶዶክስን እምነት የማይወክል ነው። ኮምፕሊትሊ አይገናኝም ማለት ኦርቶዶክስ ከምታምንበት ነገር ጋር ምክንያቱም ኦርቶዶክስ በስላሴ የምታምን እንዲሁም ኢየሱስ ክርስቶስን አዳኝ እንደሆነ የምታምን አይደለ መድኃኒዓለም ብላ የተቀበለች እና ይህንን አምላክ ነው እንደዚህ አንቋሻ አራጅ እያለች እንትን የምትለው እና ሲጀመር በአንድ ወቅት አንድ ልጅ ሲናገር ምን እንትን አለኝ መሰለህ መጽሐፍ ቅዱስን ያለ መንፈስ ቅዱስ ቃሉን እንዲህ ገብቶኛል ብለህ ለማብራራት ስትሞክር የምትሆነው ሳውልን ነው፣ አሳዳጅ ነው የምትሆነው። ግን ደግሞ መጽሐፍ ቅዱስን መንፈስ ቅዱስ ገልጦልህ በራልኝ የምትለው ነገር መንፈስ ቅዱስ ያበራልህ ከሆነ ግን ጳውሎስን ነው የምትሆነው ሲል ሰምቼዋለሁ። እና ይሄ እውነት ነው ማለት እንግዲህ ያው የሳውል መንፈስ ነው ያገኛት እቺን ሴት ማለት ነው። ምክንያቱም አንደኛ እሱ እንደዛ ነው። ግን ያለ መንፈስ ቅዱስ የሆነ ፍቺ በራሱ በቃ ይሄ ነው ማሳየው ማለት ነው። ምንፍቅና ነው ራሱ ምንፍቅናም ነው ማሳደድም ነው። አሁን እኮ ባይዘው የሚሮጥ ሰው የለም የምታሳድደው የለም እንጂ ሐሳቡን እኮ እየሮጠሽ ነው። በርግጥ የሚከተላትም አለ እኮ ማለት ኮመንት ላይ ምናምን ካየህ እንዳይለኛ አንቂ ምናምን የሚከተሏት ሰዎች አሉ። በጣም ተገልጦልሻል ይላታል። እንግዲህ ይዋት በጣም ተገልጦልኛል የምትለዋ ሴት የእግዚአብሔርን ቃል እንዴት አድርጋ እንዳጣመች እናንተም ሉቃስ ምዕራፍ 19 ላይ ከቁጥር 11 ጀምሮ ነው ሐሳቡ የሚጀምረውና እዩትና ፍረዱ እስኪ። እንደዚህ በጣም እንደሚያቅሰው ሪአክት እያደረገች በጌታ ላይ በዚህ ልክ እንትን የምታደርግ በጣም ማለት በእውነት ትቀጣለች። እግዚአብሔር ይቀጣታል። እኛ ባለፈው ምህረት ጠይቀንላታል በእውነት። እኔ ግን አሁን እግዚአብሔር ይቀጣታል ነው ማለት በቃ ትቀጣለች። በዚህ ልክ ኢየሱስ ክርስቶስ አራጅ ነው። ያ ምህረት 70 ጊዜ 70 ምህረት አድርጎ ያለ ጌታችሁ ይሄው እያረገ ነው ሰው እያለች በዚህ ልክ እያሽማጠጠች በዚህ ልክ እንትን እያደረገች ነው እየተዳፈረች ነውና በእውነት እኔ ቅጣት ይጠብቃታል ማለት ትቀጣለች። እግዚአብሔርም ደግሞ ይቀጣታል እርግጠኝነት። በዚህ ልክ በእግዚአብሔር ቃል ላይ በዚህ ልክ እንትን ማሽማጠጧ በጣም በእውነት አሳፋሪ ነው። ደግሞ በጣም እንደምታውቅ ነው ሪአክት የምታደርገው። ያ ፓርቱ ነው የሚያናድ። ሰው ምንም የማያውቅ ሰው አሁን እውነት ይመስለው ይችላል። እንዴ እውነት ነው እኮ ተጻፈ ነው ቃሉ ላይ እያነበበች ያለችው ምናምን ይላል።
ገብቶ የማንበብ እንትኑ የሌለው ልክ ነው። እኔ እንደውም ከተናገረችው አንዱ ብቻ ልክ ነው ማለት በኑሮ ሁኔታ ነገር ፖለቲከኛ ማንበብ ያልቻላችሁ ሰዎች እኔ አንብቤ ልንገራችሁ ላለችው ልክ ነው። ለማያነብ ሰው ይሄ እውነት ሊመስል ይችላል። ግን የኑሮ ማለት ይህንን ቃሉን ማንበብ ከኑሮ ሁኔታ ያለፈ ነገር ነው ማለት በምንም አይነት ነገር ውስጥ ሆነ ቃሉ መመሪያ ነው ማለት ነው። ማኑዋልህ እኮ ነው። ማኑዋልህን ሳታነብ እንዴት ትኖራለህ? ገብቷል? ስለዚህ ለእንደዚህ አይነት ሰው ግን ያንቺ አሁን የተናገርሽው ነገር ምንም በቃ የማይገናኝ ፍሩሽ የሆነ ነገር ነው ማለት የማይመስል ነገር አንድ ምሳሌ የተናገረውን ነገር የእሱ ቃል ነው ብሎ ማሰብ። በእርግጥ ስለ ምሳሌው ደግሞ ብናወራ በደንብ ረጅም ይሆንብናል ቪዲዮ እንጂ ምሳሌው ራሱ ምን ማለት እንደሆነ ደግሞ መግለጽ ይቻላል። በጥሩ ልብ ሆነሽ አንብቢው በጥላቻ ሳይሆን የእውነትም ትውልድን እያሳትሽ ነው። አንቺ አይን ገለጫለሁ ትውልድን እያልሽ ነው፣ ግን የትውልድ አሳት ነሽ። አጋንንት እየተጠቀመብሽ ነው። በዚህ ሁኔታ የምትቀጥይ ከሆነ ግን ጥፋት ነው የሚሆነው ላንቺ። አንድ እሱ ነው። ሁለተኛ ነገር ደግሞ ሁለት ነገር ነው ያነጻጸረችው ስለ ምህረት ማለት ነው። ኢየሱስ ማሩ ይላል፣ እንደገና ደግሞ ግደሏቸው ይላል። ግደላቸው አይልም እውነት ለመናገር ማለት ነው። ግደሏቸው ሰይፍን የሚያነሳ በሰይፍ ይጠፋል ነው ያለው ኢየሱስ። ስለዚህ ማሩ ነው የሚለው ኢየሱስ። የኢየሱስ ምህረት እንኳን እስካሁን ለሰራሽው ከዚህ በኋላ ለምትሰሪው ኃጢአት ሁሉ ማለት ነው በጣም የታመነ ነው፣ ይቅር ሊልሽ ማለት ነው። እና ብትመለሺ እግዚአብሔር እንግዲህ እድል እንዲሰጥሽ እንጸልይልሻለን። ምኞታችን ነው። ግን ትውልድን እያሳትሽ ነው። በጣም አሳፋሪ ነው። እኛ በዚህ ልክ አይደለም። አንዳንዴ ቃል እኮ እግዚአብሔርን ቃል ካልተገለጠልህ ወይም አንዳንድ ነገሮች ላይገቡን ይችላል። በዚህ መንገድ ቢሆን እኮ ኦኬ ምንም አይደለም ባለማወቅ ነው ይባላል። ይሄ እኮ ፐርፐዝሊ ነው፣ በጥላቻ ነው። ገባ? ከጌታ ጋር ነው ጸባ። ኢየሱስ እኮ አይመጣም ስትል ነበር። እናንተና ያድናቸዋል እኔ አያድንም እኮ ትላለች እኮ ወጣ ቪዲዮ ላይ ገብቷል። እናንተ ኢየሱስ እናንተን ያድናችሁ እኔ ግን አያድነኝ አይመጣም ኢየሱስ ምናምን የምትልና ዛሬ ክህደት ነው። በነገራችን ላይ ክህደት ነው። አሁን ክህደቱ ይህ ክህደት እስከ መጨረሻው ድረስ ከቀጠለ እስከ ዕለተ ሞቷ ድረስ ይህ ክህደት ከቀጠለ እግዚአብሔርን መንፈስ የሰደበ ስርየት አይደረግለትም ነው። ስለዚህ እንግዲህ ምሳሌውን በሌላ እንትን በደንብ ከገባሽ እንግዲህ ዞረሽ ወደ ራስሽ የሚጠቁመውና እሱን በደንብ አንብቢና እግዚአብሔር ምሕረት እንዲያበዛልሽ ራስሽን ብትጸልይ እንላለን። አቆይተኛን ቢቀሰቅሱት አይሰማም እንደሚባለው ፐርፐዝሊ እያደረገችው ያለ ነገር ነው እንደሆነ ነው የሚገባው። በጣም አሳፋሪ ነው። በጣም ይከብዳል። እንደዚህ ብለህ ወጥተህ ለመናገር በዚህ ልክ ድፍረት በጣም አሳፋሪ ነው። ልክ እንኳን ሆነ ቢሆን የተጻፈውን አንብበ ምናምን ቢሆን እንዲህ ሪያክት ብታደርግም ጥሩ ነው። እሷ ግን የሆነች ቁንጽል እንትን አውጥታ በዛ ላይ ነው በጣም ሪያክት አድርጋ እንደምታውቅ ሰው ለትውልድ አይንከፋች እንደሆነች ምናምን ሪያክት ያደረገችው እና አሳፋሪ ነው። ተመለሽ፣ ትውልድን እያጠፋሽ ነው። ቃሉን እንግዲህ ገብታችሁ አንብቡ። በቃ ቃሉ የእናንተም ማኑዋል ነው። በቃ የህይወታችሁ መሰረት ነው። ስለዚህ ከቃሉ ጋር ተጣበቁ። በየትኛውም እምነት ውስጥ ያላችሁ ሰዎች መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ደግሞ የሚገልጠው መንፈስ ቅዱስ ነው። ስለዚህ መጽሐፍ ቅዱስን ከማንበባችሁ በፊት ፓስተር አይገልጥላችሁም፣ ነብይ አይገልጥላችሁም፣ የሚገልጥላችሁ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን ምን ልትለይ ነው የፈለግከው ብላችሁ ጠይቁት። ስለዚህ ያንን ነገር ደግሞ ራሱ መንፈስ ቅዱስ ያብራራላችኋል እና እንግዲህ እንደዚህ እንድታደርጉ እንጋብዛችኋለን። ተባረኩልን። እንግዲህ ተመልካቾቻችን እንዳያችሁት ነው ቪዲዮዎቹን። እኛም አንዳንድ ሀሳቦችን ሰጥተናል። እናንተም የራሳችሁን አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። አንዳንዱ የሚያዝናና የሚመስል ነው፣ ግን አንዳንዱ የሚያሳፍር ነው፣ አንዳንዱም ተግሳጽ የሚፈልግ ነው። የተለያየ ቪዲዮዎችን አምጥተን በዛ ላይ ከእናንተ ጋር አንዳንድ ሀሳቦችን ሪያክት አድርገናል። እንግዲህ በሌላ ደግሞ ቆንጆ በሆነ ሀሳብ በሚጠቅም ቪዲዮዎች ተመልሰን ወደ እናንተ እንመጣለን። አስተያየታችሁን ኮሜንት ላይ አስቀምጡ። ይህን ቪዲዮ ላይክ አድርጉ። ቻናላችንን ሰብስክራይብ አድርጉልን። ለሌሎች እንዲደርስ ደግሞ ሼር አድርጉ። በጣም እንወዳችኋለን። ሻሎም። ተባረኩልን። እንቅልፌን ነቅቼ ዓይኔን እንደገለጽ ዓለም እንዴት ትሆን ብዬ ራሴን ጠየቅኩ።